እዚህ ጋር የቆምኩት በጌታ ብቻ ነው። እዚህ ውስጥ ከኔ የምትሻሉ ብዙ ሰዎች እንዳላችሁ አውቃለሁ። እግዚአብሔር ግን ሁሉ ጊዜ ታሪክ መገልበጥ ይችላል። ስለዚህ እግዚአብሔር ከተናገራችሁ የማይደፈሩ ግዛቶች ይደፈራሉ። የእግዚአብሔር ሰው እዛኛው አዳራሽ እያለ አንድ መልእክት ነግሮኝ ነበር። ኪሴ ላይ የኢትዮጵያ ባንዲራ ይዤ ሁለት ልጆች አላችሁ እዚህ ጉባኤ ውስጥ አለ። እግዚአብሔር በምድሪቷ ላይ በሁለቱም ዓለም ላይ ተጽዕኖ እንድትፈጥሩ የሚያደርጋችሁ ብሎ ነበር የነገረኝ። ሁለት መልእክት ነው። አንደኛው በቅርብ ጊዜ ውስጥ በሁለት ወራት ውስጥ ሀገር አቀፍ የሆነ ውክልና ታገኛለሽ ነው ያለኝ። ሁለተኛው ደግሞ በመንፈሳዊ ነገር እግዚአብሔር ባንቺ የሚያስነሳው ትውልድ አለ ብሎኝ ነበር። ከዛ እሱ በሁለት ወር ውስጥ ነበር ያለኝ። እኔ አምኜ በአንድ ሳምንት አደረኩት። ለእምነት ቀጠሮ አይሰጥም። እግዚአብሔር አሁን የመስራት አቅም ስላለው ማለት ነው። ስለዚህ የእግዚአብሔር ሰው እንደነገረኝ ኢትዮጵያ ውስጥ በ80 ዓመት የመጀመሪያ ታሪክ ውስጥ ICRC የሚባል ድርጅት ውስጥ ያው ደብዳቤም ሁሉም ነገር በመረጃ ለአማኞች በእምነት እንናገራለን። መረጃ ለሚፈልጉ ደግሞ ያው ፎቶዎቹም ሁሉም መረጃዎች ስላሉ በሱ እና የእግዚአብሔር ሰው እንደተናገረው በሳምንቱ አንድ ደብዳቤ ደረሰ። ያደኩት ወራቤ የሚባል ከተማ ውስጥ ነው። ስለዚህ ከናዝሬት መልካም ይወጣል። ወራቤ ማለት 99% ሙስሊም ነው። እግዚአብሔር ግን በዛም ከተማ ትውልድ አለው። ከዛ በኋላ በሳምንቱ ያ ዞኑን ወክዬ እዚህ ነው የመጣሁት። ከዛ በኋላ ክልሉን ወክዬ ደግሞ ሀገር አቀፉ ላይ ገባው ማለት ነው። ሀገር አቀፉ ላይ ስገባ 7 ወንዶች ነበሩ፣ እኔ ብቻ ነበርኩ ሴት። ሴት ብቸኛ ስለሆንኩ በተዋጽኦ አይደለም የገባሁት። እግዚአብሔር እንደተናገረው የሚበልጡኝ ሰዎች ሳያልፉ ቀርተው ነው ኢስት አፍሪካ ላይ ገባው። ከዛ የኢስት አፍሪካና ኢንዲያን ኦሽን የሰላም ጉባኤ የሚባል አለ፣ እዛ ውስጥ ገባው ማለት ነው። እግዚአብሔር ይሄንን ያደረገው በአንድ ወር ውስጥ ነው። አሜን። እዛ ከገባው በኋላ 16 ሀገር አቀፍ ስብሰባና 2 የአፍሪካ ስብሰባዎችን ተሳትፌያለሁ። የፓን አፍሪካና ኢንዲያን ኦሽን። በመንፈሳዊ ነገር ደግሞ የእግዚአብሔር ሰው እንደነገረኝ እግዚአብሔር ትልልቅ የአገልግሎት በሮችን ከፍቶልኛል። በቀጣይ ደግሞ እግዚአብሔር እንዳለኝ እንደነገረኝ ብዙ ትውልዶችን እግዚአብሔር በእኔ ያስነሳል። ምንም ስለሆንኩ አይደለም። አሁንም የምነግራችሁ አንድ ነገር ነው። እግዚአብሔር ካላችሁ የትም ትደርሳላችሁ። ሌላ የነገረኝ ሀገር አቀፍ ሳይሆን ዓለም አቀፍ የሆነ ኢንተርናሽናል ነገር አንቺ ላይ አየው እና ብዙ ባንዲራዎችን ስሰበስብ ያየው ብሎኝ ነበር። ሚኒስትሮች ያሉበት፣ አምባሳደሮች ያሉበት ሳቤ ኢንተርናሽናል ፕሬሪ ኤንድ ሆሊስቲክ ሚኒስትሪ የሚባል እዚህ ውስጥ ምስክር አለች፣ ነብይ ኤልሳ፣ እሷም ስላለችበት ማለት ነው። እግዚአብሔር መስርቷል። ማራናታ አይደለችም። እኔ መንገድ ነኝ፣ ሰሪው እግዚአብሔር ነው። ስለዚህ በቀጣይ ነገስታት ለምነውን ነው የምንሄደው። እግዚአብሔር እንደተናገረው ኃያላን ከኢትዮጵያ ምድር ለዓለም ተለምነው ይሄዳሉ።